ፖሊሱ የፈጸመው ተግባር በርካቶችን ያነጋገረና ምስጋና እንዲቸረው ያደረገ ጉዳይ ነው። በሚዛን አማን ከተማ አንድ ትራፊክ ፖሊስ ገንዘብ የጠፋባትን ግለሰብ በማፈላለግ የጠፋውን ገንዘብ በእጇ ሰጥቷታል። ያንን ካሽ ገንዘብ ይህንን የትራፊክ ፖሊስ በቻናላችን በቀጥታ በስልክ መስመራችን አናግረነዋል። በዜናችን ተሰሙታላችሁ። በካፋ ዞን አንድን የፖሊስ አባል በአሰቃቂ ሁኔታ የገደለው ግለሰብ ቅጣት ተላልፎበታል። ቅጣቱ ምን አይነት ነው? ሰማላችሁ። የአዲስ አበባ ንግድ ቢሮ ባለፉት 6 ወራት ብቻ ከ12000 በላይ ነጋዴዎች ላይ እርምጃ ወስጃለሁ ብሏል። ይሄን ጉዳይ ተሰማላችሁ። ልጅህ ከውጭ መታለች በሚል ታግተው 300,000 ብር የተጠየቁት አባት ከ3 ቀናት አስቸጋሪ እገታ በኋላ ነፃ ወጥተዋል። ይሄንን ለአስጨራሽ የእገታ ዜና ተሰማላችሁ። በጂንካ ከተማ በቱሪስት ላይ ስርቆት የፈጸሙ ሌቦች ነበሩ። እነዚህ ሌቦች እንዴት ነው የተያዙት? በ12 ሰዓታት ውስጥ እንግዲህ የ395,000 ብር ስርቆት ፍለጋን ምን ይመስላል እንነግራችኋለን። በምዕራብ አርሲ ዞን በደረሰ የትራፊክ አደጋ 5 ሰዎች ህይወታቸው አልፏል። በ35 ሰዎች ላይ ደግሞ ጉዳት ደርሷል። የትራፊክ አደጋ ጥንቃቄ የሚያሻው ጉዳይ ነው። ዳሰነው እናልፋለን። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተ የመረጃ ቻናላችሁ ነው። ዜናዎቹን እያዘጋጀው ማቀርብላችሁ ናርዶስ አለማየሁ ነኝ። ከዚህ በመቀጠል እንግዲህ አጠር ያሉና ለእናንተ የተመረጡትን ብቻ መረጃ እናደርሳለን። በቀጥታ ወደ መረጃዎቹ እንለፍ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ባለ 1 መኝታ 60 ካሬ በ4.8 ሚሊዮን ብር፣ ባለ 2 መኝታ 91 ካሬ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 125 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ የቤት ባለቤት ይሁኑ። በተጨማሪም እዛው ቡልጋሪያ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ ይዘንሎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። በሚዛን አማን ከተማ አንድ የትራፊክ ፖሊስ የጠፋን ገንዘብ ለባለቤቷ አፈላልጎ መልሷል። ብዙዎቻችን እንግዲህ ገንዘብ ሲጠፋ ታማኝነታችን የምንለካበት ትክክለኛ ሰዓት ነው። ያንን የሰው ገንዘብ ያንን የሰው ሀቅ እንዴት ነው ለባለቤቱ አፈላልገን የመመለስ ልምዳችን የሚለውንም በበርካቶች ዘንድ ወደ ራሳችን ጥያቄ እንድንጠይቅ ያደረገ የትራፊክ ፖሊስ ነው። ረዳት ኢንስፔክተር አሻግሬን አሃዱ ከቦታው አነጋግሮታል። እንግዲህ በከተማዋ ሚዛን አማን ከተማ መናኸሪያ ላይ ተመድበው በስራ ላይ በነበሩ የትራፊክ ፖሊሶች ትብብር የተፈጸመ ግብረ ገብነት የታከለበት ተግባር ነው ተብሏል። ገንዘቡ ይነስም ይብዛም ዋናው ነገር ግን የሰውን ልጅ ታማኝነት የሚለካበት ድርጊቱ ነውና እንግዲህ አንዲት እህት በአጋጣሚ 36,000 ብር ጥላ ነበረ። ባለማስተዋል በመዘናጋት ገንዘቡን ጥላው ነበር። የደረሰባትን ከፍተኛ የገንዘብ መጥፋት ተከትሎ በጭንቀት በተለይ በለቅሶ ነበረች ነው የተባለው። በለቅሶ ላይ ያለች ታዲያ እነዚህ የህግ አስከባሪዎች ደርሰውላታል። በስራ ገበታቸው ላይ የነበሩት የትራፊክ ፖሊሶች ገንዘቡን አግኝተው በታማኝነት የት እንዳለች ጠይቀው በመጠበቅ ለዚህ ለተጨነቀች እህት በእጇ ነው ያስረከቡት ገንዘቡን። በምትመለከቱት መልኩ ይህ ተግባር እንግዲህ የፖሊስ ሰራዊት የህዝብ አለኝታ መሆኑን በተግባር ከመመስከሩ ብቻ ሳይሆን በሙያም በስነ ምግባርም የታነጸ እንደዚህ አይነት ህግ አስከባሪ ለማህበረሰቡ ሰላም ብቻ አይደለም ለንብረቱ ዋስትና መሆኑን ያሳየበት አጋጣሚ ነው የተባለው። ይቺ ሴት በደረሰባት ድንገተኛ ችግር እንግዲህ ተስፋ ቆርጣ ባለችበት ሰዓት እነዚህ ህግ አስከባሪዎች በተለይ ቻናላችን ቃለ መጠይቅ ያደረግንለት የትራፊክ ፖሊስ ያሳዩት ቅንነትና ታማኝነት የብዙዎችን ልብ የነካ ይነስም ይብዛም ታማኝነትን ያሳየ ለሌሎች ደግሞ አርአያ ሊሆን የሚገባ ተግባር ነው። እንደዚህ አይነት ቅን የታመኑና ለህዝብ ደህንነት ጥቅም የሚቆሙ የሰዎች በደል የሰዎች መሰረቅ የሰዎች መዘረፍ አሳስቧቸው በዚህ ደረጃ አፈላልገው ገንዘባቸውን የሚሰጡ ህግ አስከባሪዎች አሉ። የጠፋውን ገንዘብ አግኝታ በደስታ ላይ እንደምትገኝም ከቦታው የደረሰን መረጃ ያሳያል። ከዛ ባሻገር ግን በቃለ
መጠይቅ በምናደርግለት ጊዜ ከዚህ በፊትም አንድ ስልክ ተሰርቆ እንደመለሱላቸው ወደ ቤታቸው እየሄዱ በነበረ ጊዜ ለነዛ ለተሰረቁ ሁለት ሴቶች ስልካቸውን ተከታትለው እንዳስመለሱላቸውም ነግረውናል። እስኪ ቃል በቃል ምን እንደተፈጠረ አነጋግረናቸዋል። ተከታትለነው እንመለስ። ረዳት ኢንስፔክተር አሻግሬ በቀለ የቤንች ሸኮ ዞን ፖሊስ መምሪያ ትራፊክ ዲቪዥን ክፍል የትራፊክ ባለሙያ ነኝ። ትላንትና በቀን 10/06/2018 ዓ.ም ሚዛን መናሪያ ውስጥ ተረኛ ነበርንና ስራ እየሰራን ያለን አንዲት እህታችን ወይዘሮ መብራቴ ደስታ የተባለችው 36 ሺህ ብር እዛ በመናሪያ ነበረች። ብሩ አጋጣሚ ወድቆ ጠፋባት። እጇ ተሰርቆ ሰው ወድቆባት ማለት ነው። ትፈልጋለች። እኛ ደግሞ አማራጭ ብር ለሷ ፍለጋ ሌላ እርዳታ ከሰዎቹ ያሰባሰብን ነበር ለመሸኘት። እዛ ለሷ መልካም ነገር አማራጭ እየፈለግንላት ነበር። ብሩ ከዛ እርግጥ አፈላልገ ሴትዮዋን አየር ላይ በዛች ቅጽበት ማለት ነው። ከዛም በኋላ ሰዎች ለዚህኛው ሴትዮዋ ለጠፋባት ብር የለቀምንላት ያለ ይሄ ነገር ደግሞ ወደ አየር ላይ ደርሰ እጄ ወዲያው መጣው። ከዛ ብሩን አገኘው ቆጠርን። ከዛ ለሴትዮዋ ብሩን እዛው ቆጥረን አረጋግጠ እሷ መሆኑን አረጋግጠ አስረከምናት። ከዛም በኋላ ለዛች ደግሞ ለዛች ሴትዮዋ ደግሞ የሰበሰበውን ብር ሰጣናት። እኛ ራሱ ለሷ አማራጭ ፈለጋ እንግዲህ ብር ሰበሰበ ነበር። አማራጭ ሴትዮዋ ባዶጇም መሳፈሪያም ለቤቷም ከነገሰ እንዴት እንደዛ ያደርግ ነበር። ከዛ ይሄን ስናደርግ በጣም ጎንበስ ብላ ነው እኛን አመስግና ማለት ነው። እግራችን ላይ ጎንበስ ብላ ነው እናንተ ባትኖሩልኝ ዛሬ ህይወቴን ሁሉ ይጣፋ ነበር ብላ ነው። በጣም ህይወቴን ሁሉ አጣፋ ነበር ብላ ነው። በጣም አልቅሳ በጣም በእንባውና እግራችን ላይ ወድቃ እንትን ያለችው። እኛ ራሱ አይገባሽም ይሄ ስራ ባህሪያችን ነው፣ የስራችን ድርሻ ነው። ሰው የመርዳት የማገዝ የኛ ስራ ድርሻ ነው፣ ኃላፊነታችንም ነው። የተቀበልነው ኃላፊነት ይሄን ሰው መርዳት ነው አላማው የሚለውን ለሷ አስረዳናት። እሷ ከሚባለው በላይ አመስግናለች። የሰው ብር የሰው ነው። የሰው ብር ደግሞ አንደኛ በሃይማኖትም ስለዚህ ኃጢአት ነው። ብትወስጂም ራሱ ብሩ መሰረት የለውም እና ኃጢአትም ነው። ምንም አትጠቀምም። ያ ደግሞ ሰው ያው ያለቀሰ ያዘነ አብዛኛው ማህበረሰባችን ብሩን ለማግኘት በጣም መከራ አይቶ ነው ብር የሚያገኘው። ያ ብርን አግኝቶ ሲያጣ ደግሞ በጣም አእምሮ ይጎዳል። ብዙ ሰዎች በትንሽ ብር የሚያብዱ አእምሯቸውም ይለቋሉ ቢያንስ ሀይዞ ላይ ሲያጡና ይሄ ደግሞ የሰው ብር ወስደን እኛ ያን ሰው ጎድተን እኛ የምንጠቀመው ነገር የለም። የዘላለም ጸጸት ነውና ደግሞ ብናደርገው ደግሞ ብንመልስለት ደግሞ ቢመለስም ብናደርግ ደግሞ ከፈጣሪ መልካም ነው፣ ለመንግስትም ለህዝቡ መልካም ነገር ነው የሰራነው። አእምሯችን ሰላም ያገኛልና የሰው ብር ለማንም ሰው ምለው የሰው ብር የሰው 10 ብርም ብትሆን የሰው ነው፣ አይጠቅምም። ሰው ያለቀሰ ደግሞ ምን በላው ብር መሰረት የለውምና ለኛም ለወደፊት ለቅሶ ነው የሚደጋገመና የሰው አይጠቅምም የሚል ነው። የሰው ብር ማንኛውም ሰው ስናገኝ መመለስ የሌላ ግዴታ ነው ብዬ ነው የማስበው። የሚገርምሽ ነገር ማለት ነው ከዛሬ 5 ወር በፊትም እንደዚህ ሞባይል ወደ ከስራው ማታ እየሄድኩ ማታ ስራው ወደ ቤቴ ከአደባባይ ከሚዛን ከተማ አደባባይ ወደ ቤቴ ቢያንስ በእግር 10 ደቂቃ ያስኬዳልና እየሄድኩ ማታ ሞባይሉ ሁለት ሙስሊም ሴቶች ናቸው እዛ ሞባይል እኔ ነበርኩ ባጃጅ ውስጥ ነው ወረዱ። አነሳሁት፣ ተቀበለው ወዲያው አነሳሁት። ለባጃጅ ሹፌር ሞባይል ካንተ እንትኑስ አገኘሁት ግን እኔ ጋር ነው መሆን አለበትና እኔ አሁኑ መደውላ ይቀር ሰጣቸዋለሁ አልኩት። ወዲያው ደወሉ። በዛ ስልክ ደውሉ። እኔ ጋር ነው ትራፊክ ፖሊስ ነኝ የከለ ይባላለሁ፣ አሻግሬ ይባላለሁ፣ ትራፊክ ፖሊስ ነኝ። ከቻላችሁ አሁን እዚህ ቦታ ቁሜ ጠብቃችኋለሁ፣ ሸኮበር የሚባልበት ቀጠና ላይ ቁሜ ጠብቃችኋለሁ፣ ካልቻላችሁ ነገ ጠዋት አደባባይ ሰጣችኋለሁ አልኩት። አላመኑም፣ በታሪክ አላመኑ። እናትየው ሲደወለችው ሲጀመርም የልጆቹ እናት ነች። ሲደወል እኔ ነኝ ስላት አላመነችም። በጣም ደነገጠች። አሁን በቅጽበት ነው የወጡ ከቤት እኮ በምን ሰዓት እንዲህ አለችና እንዳፈሪ አንቺም እንዳደነገጭ ችግር ነው እኔ ጋር ነው ድሮ ሞባይሉም ያረፈው ፖሊስ እጅ ስለሆነ እንዳፈሪ ብያት በጣም አላመነችም። ልጆቹ በዛ ቅጽበት እሷ ደግሞ ልጆቹ አሁንም ልጆቹ ሲደውሉ ተደዋውለው እኔ ጋር ደረሱ። ሞባይላቸው ሰጠው። አላመኑም በታሪክ እና ይገጥማል። ስለዚህ ምንድነው የሰው ነው ምንም ታሪክ አይሰራምና ሰው ከማዘኑ ውጪ እኛ አይምሮአችን ከመጸጸት ውጪ የሚጠቅመን ነገር ጊዜያዊ ደስታ እንጂ ዘላለማዊ ደስታ ለምና መመለሱ ደግሞ የዘላለም ደስታ ነው ብዬ ነው የማስበውና የሰው አጠቃላይ ነው የተገኘ ንብረት መመለስ ነው የሚሻለው የሚል ነው። የተከታተላችሁትን ይመስል ነበረ። እንደዚህ አይነት ህግ አስከባሪዎችን ያብዛልን እንላለን። ወደ ቀጣዩ መረጃ እንለፍ። በካፋ ዞን አንድ የፖሊስ አባል በአሰቃቂ ሁኔታ ተገድሏል። በደቡብ ምዕራብ ኢትዮጵያ ክልል ህዝቦች ክልል እንግዲህ በካፋ ዞን ዋቻ ከተማ አስተዳደር ውስጥ ነው አንድ ወንጀል የተፈጸመው። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር እንደገለጹት ከሆነ ተከሳሹ አንዳለም አሰፋ ይባላል። ከምሽቱ 3 ሰዓት በሚሆንበት ጊዜ በከተማው አስተዳደር ፖሊስ አባል የሆነ የግል ተበዳይ አንድም ፖሊስ ማለት ነው ጨለማን ተገን በማድረግ
በሰዓቱ መሄዱን በማረጋገጥ በብረት ዱላ ደብድቦና በጩቤ ድጋሚ ወግቶ የግድያ ወንጀል ፈጽሞበታል በፖሊሱ ላይ። ፖሊስ እንግዲህ የደረሰው መረጃ አጠናክሮ ተጠርጣሪውን በቁጥጥር ስር አድርጎ ምርመራ አካሄደ። በዚህ መሰረት ተከሳሹ የግል ተበዳይ የሆነውን የፖሊስ አባል ጭንቅላቱን፣ ጀርባው አካባቢ በብረት በመደብደብ እንዲሁም ደግሞ በጩቤ በመውጋት ህይወቱ እንዲያልፍ ማድረጉን አረጋገጠ ማለት ነው። የምርመራ መዝገቡን አደራጅቶ እንግዲህ ክስ እንዲመሰረትበት አደረገ። የደረሰው ምርመራ መዝገብ መነሻ አድርጎ በከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ ደግሞ ግለሰቡን በኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ ስለተገኘ በፈጸመው ከባድ ሰው መግደል ወንጀል ክስ መስርቶበት ለካፋ ዞን ከፍተኛው ፍርድ ቤት ነው ያቀረበው። የካፋ ዞን ከፍተኛው ፍርድ ቤት ከዞኑ አቃቢ ህግ የቀረበለትን የክስ መዝገብ ግራቀኙን ሲያከራክር ቆየና አቃቢ ህግ 8 የሰው ምስክሮችን አስቀርቦ አደመጠ። በኋላ ላይ ግን ተከሳሹ ላይ የጥፋተኝነት ብይን ሰጠ ማለት ነው። በዚህ መሰረት የካፋ ዞን ከፍተኛው ፍርድ ቤት ተከሳሽ አንዱዓለም አሰፋን በ13 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል። የአዲስ አበባ ንግድ ቢሮ ባለፉት 6 ወራት ውስጥ ብቻ ከ12000 በላይ ነጋዴዎች ላይ እርምጃ ወስዷል። ለምን? በበጀት አመቱ እንግዲህ 6 ወራት ህገወጥ ንግድን በመከላከል በመቆጣጠር ፍትሃዊ የንግድ ስርዓትን ለማስፈን በሚል ከ700,000 በላይ የንግድ ድርጅቶች ላይ በድግግሞሽ የበር ለበር ክትትልና ቁጥጥር አድርጎ በ12139 ነጋዴዎች ላይ አዲስ አበባ ውስጥ እርምጃዎች መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል ማለት ነው። በቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ 3888 ነጋዴዎች የጽሁፍ ማስጠንቀቂያ 7759 እንዲታሸጉ እንዲሁም ደግሞ 492 ተቋማት ደግሞ ምርት እንደተወሰደባቸው ከሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቆይታ ገልጸዋል። አቶ አሸናፊ አክለው ጥፋተኛ ነጋዴዎችን ከገበያ ከማባረር በተጨማሪ ተገቢው እርምጃ ከተወሰደባቸው በኋላ ወደ ህጋዊ መስመር እንዲገቡ ቢሮ እየሰራ ነው ብለዋል። በ6 ወሩ እንግዲህ እርምጃ ከተወሰደባቸው 12139 ነጋዴዎች ውስጥ ተገቢውን ቅጣት አግኝተው ወደ ህጋዊ መስመር የገቡት 10925 ነጋዴዎች ወደ ስራ ተመልሰዋል ማለት ነው። ስለዚህ እርምጃ የተወሰደባቸው የንግድ ተቋማት ያለ ንግድ ፍቃድና ያለ ዘርፍ የነገዱ፣ ንግድ ፍቃድ ያላሳደሱ፣ ያለ እጅ ለእጅ ደረሰኝ ግብይት የፈጸሙና የዋጋ ዝርዝር ያለጠፉ ነጋዴዎች ናቸው። የቁጥጥር ሂደቱ ባለሙያ ተመድቦ የሚካሄድ ሲሆን ጥፋት ከተገኘ ከነጋዴው በተጨማሪ በተቆጣጣሪ ባለሙያ ላይ እርምጃ እንደሚወሰድ ተገልጿል። ህገወጥ የንግድ ስርዓት ከአመት አመት እየቀነሰ መምጣቱንም ነው አቶ አሸናፊ አክለው የገለጹት። ወደ ሌላኛው መረጃ አለፍን። ውድ ቤተሰቦቻችን አንድ አዛውንት ልጅህ ከውጭ መታለች በሚል ታግተው ነበረ። እገታዎች እንግዲህ ከጊዜ ወደ ጊዜ እየተሰሙ ያሉ ዜናዎች ናቸው። ይሄ ደግሞ የተፈጸመው ቦንጋ ከተማ ውስጥ ነው። ከአረብ ሀገር በቅርቡ በመምጣቷ ብር ይዛ መታለች፣ ገንዘብ አላት በሚል አባቷን አግተው 300,000 ብር የጠየቁ 2 ሰዎች በቁጥጥር ስር ውለዋል ይላል ፖሊስ። አዛውንቱ እንግዲህ የካቲት 7 2018 ከዴቻ ወረዳ ወደ ቦንጋ ለጉዳይ በወጡበት አጋቾቹ ይይዟቸዋል። ስልክ ለቤተሰቦቻቸው ደውለው ምንድነው ያሉት? 300,000 ብር ካላመጣችሁ አባታችሁን አታገኙትም የሚል ዛቻ ነው የላኩት ወደ ቤተሰቦቻቸው። ለ3 ቀናት እንግዲህ ታግተው የቆዩት የ60 ዓመት አዛውንትን ቤተሰቦቻቸው ለፖሊስ በሰጡት ጥቆማ መሰረት ገንዘቡን ለመስጠት መናኸሪያ አካባቢ በተቀጣጠሩበት ወቅት ነው ፖሊስ እጅ ከፍንጅ የያዛቸው እነዚህን ግለሰቦች። ምክንያቱም ዛቻና ማስፈራሪያ እየደወሉ ለቤተሰቦቻቸው ሲናገሩ ስለነበረ የግል ተበዳይ እንግዲህ አጋቾቹ ልብሳቸውን አውልቀው እጅግራቸውን በሲባጎ ገመድ አስረው በምግብና በውሃ ጦት አዛውንቱ ተዳክመው በአንድ ክፍል ውስጥ የተገኙ ሲሆን ወደ ሕክምና ተወስደዋል አዛውንቱን የተባለው። ተጠርጣሪዎቹ ቀደም ሲልም በማረሚያ ቤት የነበሩ የጥፋት ታሪክ ያላቸው ወይም ሪከርድ ያላቸው ግለሰቦች እንደሆኑ የከተማው ፖሊስ አዛዥ ይገልጻሉ። አንዳንድ የባለ 3 እግር ባጃጅ አሽከርካሪዎችም ያለ ሰሌዳ ወይም ታርጋ በማሽከርከር ከወንጀለኞች ጋር እየተባበሩ መሆኑን ፖሊስ ገልጿል። ይህንን ለመከላከል እንግዲህ በቀጣይ የተጠናከረ ኦፕሬሽን እንደሚሰራ ነው የደረሱ መረጃዎች የሚያመላክቱት። በጂንካ ከተማ አንዱ ቱሪስት የደረሰበት ዘረፋ መነጋገሪያ ሆኗል። በጂንካ ከተማ
በቱሪስት ላይ ስርቆት ተፈጽሞበታል። በ12 ሰዓታት ውስጥ ነው የተጠናቀቀው ይሄ የስርቆት ፍለጋ ወደ 395 ሺህ ብር ማለት ነው። የጂንካ ከተማ ፖሊስ ባደረገው ያልተቆጠበ ክትትል ቁጥጥር በአንድ የውጭ ሀገር ዜጋ ላይ ተፈጽሞ የነበረውን ከፍተኛ የንብረት ስርቆት በቁጥጥር ስር አውሎታል። ነገሩ እንዴት ነው መሰላችሁ? ባሳለፍነው እሁድ ሌሊት 9 ሰዓት አካባቢ አጥቢያ ላይ ማለት ነው ሁለት ግለሰቦች የህፃናትን ወይም የጎዳና ተዳዳሪዎችን ገንዘብ እንሰጣችኋለን በሚል በማባበል በመስኮት በማስገባት ተኝቶ በነበረ የውጭ ሀገር ዜጋ ላይ በምትመለከቱት የውጭ ሀገር ዜጋ ላይ አንድ አይፎን 13 ፕሮ ማክስ አንድ ላፕቶፕ በአጠቃላይ ግምቱ ወደ 395 ሺህ ብር እንዲሰረቅ አድርገዋል። እነዚህ ሰዎች የጂንካ ከተማ ፖሊስ አዛዥ ኮማንደር ካሌብ እንደገለጹት ከሆነ ወንጀሉ እንደተፈጸመ ማህበረሰቡ በሰጠው ጥቆማ ቶሎ ነው ጥቆማ ይደረሳቸው እና በዛ መሰረት ክትትል ጀመሩ ማለት ነው። ፖሊሶቹ ሌቦቹ ለማምለጥ ቢሞክሩም በ12 ሰዓታት ውስጥ በቁጥጥር ስር ውለዋል ወይም ተይዘዋል ማለት ነው። ንብረታቸው የተመለሰላቸው ቱሪስትም ፖሊስ ላሳየው ፍጥነት ያለው እርምጃ አድናቆት ገልጸዋል። በአጭር ጊዜ ውስጥ እንግዲህ ስልኬንና ላፕቶፔን አግኝቼ ሌቦችን በቁጥጥር ስር በማዋላችሁ የጂንካ ፖሊስ በእርግጥም ሊመሰገን ይገባዋል ሲል በደስታ ምስክርነቱን ሰጥቷል። የማህበረሰብ አቀፍ ወንጀል መከላከል ማስተባበሪያ ኃላፊው እንደገለጹት ደግሞ ህዝቡ ጸጉረ ልውጥ እንቅስቃሴዎችን ሲመለከት ሲያይ ወይም ሲጠረጥር አሁንም ነገም ጥቆማ መስጠቱን እንዲቀጥል ጥሪ አቅርበዋል ማለት ነው። ወደ መጨረሻው ዜና አለፍን። በዛሬው ዕለት እንግዲህ ከያዝናቸው ማህበራዊ ኢኮኖሚያዊና ሀገር አቀፍ ዜናዎች መካከል የመጨረሻው የትራፊክ አደጋ ነው። በህይወታችን እንግዲህ በተለያዩ አጋጣሚዎች በህይወት ሩጫችን ውስጥ መኪና እንጠቀማለን። ሁሌም ቢሆን እንደምንለው አሽከርካሪዎች ፍጥነታችሁን ገታ አድርጋችሁ አሽከርክሩ ነው የምንለው። በምዕራብ አርሲ ዞንም ትራፊክ አደጋ ደርሶ ማለት ነው የ5 ሰዎች ህይወት ወዲያውኑ ሲቀጠፍ በ35 ሰዎች ላይ ደግሞ ከባድ ጉዳት ደርሷል። ቀላል የሚባል የትራፊክ አደጋ አይደለም ይሄ። በምዕራብ አርሲ ዞን ነቢሶ ወረዳ በደረሰ በዚህ አደጋ በ5 ሰዎች ላይ የሞት በ35 ሰዎች ላይ ደግሞ ከባድ የሚባል የአካል ጉዳት ወይም መጉደል መድረሱን ፖሊስ አስታውቋል። እንግዲህ የነቢሶ ወረዳ ትራፊክ ደህንነትና ቁጥጥር ማስተባበሪያ ጽህፈት ቤት እንደገለጸው የካቲት 10 ቀን ትላንትና ከሰዓት በኋላ ነው አደጋው የተከሰተው። የህዝብ ማመላለሻ ተሽከርካሪ ከደላ ከተማ ወደ ወረቃ ከተማ 40 ሰዎችን አሳፍሮ ሲጓዝ በገጠመው የቴክኒክ ችግር ነው መኪናው ተገልብጦ በዚህ መልኩ አደጋው የደረሰው ማለት ነው። ስለዚህ ቴክኒካል ችግር ሊያጋጥሙን ይችላሉ። ከዛ ባሻገር ግን በአብዛኛው የአደጋ መንስኤ የሚባሉት የፍጥነት ወሰን ወይም ደግሞ ከተቀመጠው የፍጥነት ገደብ በላይ ማሽከርከር ነውና በተቻለ መጠን ጥንቃቄ አድርገን ለማሽከርከር እንሞክር። በዚህ አደጋ እንግዲህ በ5 ሰዎች ላይ ሞት በ35 ሰዎች ላይ ከባድ ጉዳት ደርሷል። ተሽከርካሪው አመሽቃ የተባለ ስፍራ ላይ ሲደርስ ነው ለእንደዚህ አይነት አደጋ የተጋለጠው። በአደጋው ከፍተኛ ጉዳት የደረሰባቸው ተጎጂዎች ግን በአሁኑ ሰዓት በሻሸመኔና ነቢሶ ሆስፒታል የሕክምና ክትትል እየተደረገላቸው እንደሚገኝ የደረሱ መረጃዎች ያሳያሉ። ውድ ቤተሰቦቻችን ለዛሬ ለየካቲት 11 ቀን ምሽት ያዝናቸው መረጃዎች እነዚህ ናቸው። አብሬያችሁ የቆየሁትና አዘጋጅቼ ያቀረብኩላችሁ ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ። ወደ አሃዱ ሬዲዮ እንሄዳለን። ከአሃዱ ሬዲዮ አዳዲስ መረጃዎች እንድትሰሙ ጋበዝኳችሁ። ማለም ስራ ዘውዱ ቴክኒክ አጋሬ ነች። ህይወቴ ጌትነት ማለዳውን ታስፈጽማለች። እናንተን የውድ ቤተሰቦቻችንን መልእክቶችም እያስተናገደች ትገኛለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎች ይቀድማሉ። ተጎጂዎች በአጥፊዎች ላይ ተገቢ መረጃ ለመስጠታቸው በህገወጥ የሰዎች ዝውውር መከላከል ሥራ ላይ እንቅፋት መፍጠሩ ተገለጸ። በኢትዮጵያ በሀገር ውስጥና በድንበር ተሻጋሪ የሚፈጸሙ ህገወጥ የሰዎች ዝውውር ወንጀሎችን ለመቀነስ በሚደረገው ጥረት ተጓዦች መረጃ ለመስጠት ፈቃደኛ ለመሆናቸው አጥፊዎች ተገቢውን ቅጣት እንዳያገኙ ከለላ መስጠቱን ፍትህ ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ ከፍተኛ አቃቤ ሕግ አቶ ዮሐንስ ሲሳይ ለአሃዱ ሬዲዮ እንደተናገሩት ወንጀሉ በሀገሪቱ ውስጥ ስር የሰደደ ቢሆንም ተጋላጭ የሆኑ ዜጎች ወንጀሉ እንዴት እንደተፈጸመባቸው ለማስረዳት ፈቃደኛ ለመሆናቸው ለችግሩ ዘላቂ እልባት የመስጠቱን ሥራ አስቸጋሪ አድርጎታል። ተጎጂዎች መረጃ ለመስጠት ፈቃደኛ ከማይሆኑባቸው ምክንያቶች መካከልም የደህንነት ስጋት ቀዳሚውን ስፍራ እንደሚይዝ አቶ ዮሐንስ ሲሳይ ገልጸዋል። ሴቶችና ህጻናት ላይ የሚፈጸም ወንጀሎች አቃቤ ሕግ ዳይሬክቶሬት
ሴኩሪቲ የሚባል የስራ ክፍል አለ። ይሄ ስራ ክፍል ምንድነው የሚሰራው? በዋናነት በሀገር ውስጥ በሰው መነገድ ወንጀሎችን ምርመራ ያደርጋል። ህጻናት ላይ የሚፈጸሙ ብዝበዛዎችን፣ ያስገድዶ የግዳጅ ስራ፣ የልመና ስራ እና ኬዞች አሉ። እንደዚህ ግን ምንድነው እንደተባለው የሚፈለገው ደረጃ ልክ ነው ለማለት ደግሞ ያስቸግራል። ቁጥሮች፣ መረጃዎች የሚያሳዩ አሁን ያደረገው ምርመራና ክስ በተሻለው ሰፊ ቁጥር ያለው ነው። በሀገር ውስጥ ያሉት ደግሞ አንደኛ ተጎጂዎቹ ራሳቸው ያለመተባበር ሁኔታ አለ፣ ከፍራቻም ከምንም። ስለዚህ ይህን ግን ቢያውቁ መብታቸውን አውቀው እንደሚፈሩ ቃል እንደሚደርስባቸው ቀድመው ለፖሊስ አቃቢ ያሳውቁ ደግሞ የፕሮቴክሽን ሜካኒዝም አለ። ጥበቃ፣ የመስክሮች ጥበቃ፣ የጠቋሚዎች ጥበቃ ስርዓት አለ። ከቅርብ ጊዜያት ወዲህ የማህበራዊ ሚዲያ መስፋፋት ለህገ ወጥ የሰዎች ዝውውር መጨመር እንደ ገፊ ምክንያት እየታየ መሆኑን የጠቀሱት ከፍተኛ አቃቤ ህጉ ይህንን ችግር ለመቅረፍ የተለያዩ ስራዎች እየተከናወኑ እንደሚገኙም አብራርተዋል። በወንጀሉ ላይ የተሰማሩ ግለሰቦች በህግ ተገቢውን እርምት እንዲያገኙ ከማድረግ ባለፈ የወንጀሉን ስፋትና ውስብስብነት ግምት ውስጥ ያስገቡ የህግ ማሻሻያዎችን በማድረግ ዘላቂ መፍትሄ ለማምጣት በትኩረት እየተሰራ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። የፌስታል ተኪ ምርቶች እጥረት የፈጠረውን የተጋነነ የዋጋ ጭማሪ ለማቃለል ከህንድና ቻይና ኩባንያዎች ጋር ውይይት መጀመሩን የአካባቢ ጥበቃ ባለስልጣን አስታወቀ። በአዲስ አበባ ከተማ የፌስታል ምርትን የሚተኩ ግብዓቶች ላይ የታየውን ከፍተኛ የዋጋ ንረትና የአቅርቦት እጥረት ለመፍታት ከህንድና ከቻይና ኩባንያዎች ጋር የንግግር ሂደት መጀመሩን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ዲዳ ድሪባ ለአሃዱ እንደተናገሩት በከተማዋ የፌስታል አጠቃቀምን የሚገድበው ህግ ከተተገበረ ወዲህ ተተኪ የወረቀትና የጨርቅ ምርቶች ላይ ያልተመጣጠነ የዋጋ ጭማሪ ታይቷል። ይህንን የገበያ ክፍተት ለመሙላትና የህብረተሰቡን የመግዛት አቅም ያገናዘበ አቅርቦት ለመፍጠር በዘርፉ ልምድ ካላቸው የውጭ ድርጅቶች ጋር ግንኙነት እየተደረገ ይገኛል ተብሏል። ስስ የፕላስቲክ ምርት ጥቅም ላይ እንዳይውል መከልከሉ ከአካባቢ ጥበቃና ከህብረተሰብ ጤና አጠባበቅ አንጻር የላቀ ጠቀሜታ ቢኖረውም በአሁኑ ወቅት በገበያ ላይ ያለው የተተኪ ምርቶች እጥረት ለህጉ ተገዥነት ፈተና መሆኑን ስራ አስኪያጁ ጠቁመዋል። በከተማ ውስጥ የተኪ ምርት እጥረት ይታያል። አላስፈላጊ ዋጋ የሚቆለልበት ሁኔታ ለሰው እንዲከብድ ተደርጎ ለተጠቃሚ እንዲከብድ ተደርጎ ተኪ ምርቶች ላይ ዋጋ የሚቆለል ነገር ይታያል። ስለዚህ ማሲቪሊ በብዛት አምጥታችሁ ለገበያ ለማቅረብ ከኛ የስራ ዕድል የሚፈጥረው ሽፍት ነው የሚያደርገው። ብዙ ሰው በዚህ የስራ ዕድል ማግኘት ይችላሉ። ዓለም በአሁኑ ደረጃ የሚጠቀምበት ማሽነሪ በማስገባት ባለሀብትም የሀገር ውስጥ አምራች ድርጅቶች በበኩላቸው የወረቀትና የጨርቅ ጥሬ ዕቃዎች ዋጋ በእጥፍ መጨመሩ ለምርቶቹ መወደድ ዋነኛው ምክንያት መሆኑን ገልጸዋል። በሀገር ውስጥ በሚገኝ ግብዓት ብቻ ፍላጎቱን ለማሟላት አቅም እንደማይፈቅድ የጠቀሱት አምራቾች ምርቱን በስፋትና በቅናሽ ዋጋ ለማቅረብ ከህንድና ቻይና ኩባንያዎች ጋር ከሚደረገው ንግግር ጎን ለጎን ሰፊ የማምረቻ ቦታ እንዲመቻችላቸውም ጥሪ አቅርበዋል። እኛ ትልቁ ችግራችን አሁን ላይ የማምረቻ ቦታ ነው እና የጥሬ ዕቃ መወደድ ፕላስ አምራቾች አሉ ወረቀት የምንጠቀማቸው። ሁለተኛ ነገር እቃዎች ይህ ዜና ከወጣ በኋላ ጀምሮ እጥፍ የጨመሩ ሁሉም እቃ ማለት ይቻላል ወረቀት ላይ አንድ ወጥ የሚደርሰው ከ500 በላይ ማሪያ ሌሎች እቃ ላይ ግን ኦልሞስት እጥፍ ነው ማለት። በዚህ ሁኔታ ደግሞ ምርቱ ዋጋ እየጨመረ ነው እንጂ እየቀነሰ የሚሄድበት ይህ ሲኖር ብዬ አላስብም። አሁን ላይ ፔፐርባክን ለመተካት የወረቀት ሌላው ነገር የአቅርቦት እጥረት ስላለ የኢትዮጵያ ውስጥ የምንጠቀምበት አገር ውስጥ የሚመረተው ነገር አለ። እሱ ለካርቶን ፕሮዳክሽን አልበቃ። በእነዚህ አገር ውስጥ የምናገኛቸው ወረቀት ፔፐርባክን መተካት የተወሰነ ትንሽ ጠብጠብ ልናደርግ እንችል ይሆናል። ወደ ገበያ ስናወጣው 35-50 መድረሱ አይቀርም እና ይህንንም ከህንዶቹና ከቻይኖቹ ጋር በጣም በቅርበት ነው የምንሰራው። የሚደረግ ችግሩ ምንድነው? የዋጋ ንረት ናቸዋል። የማምረቻ ቦታ የለም። ከእያንዳንዱ ወረቀት ላይ ሳምንት እንደዚህ ጨርቆ ላይ የሚታዩ ችግሮች ባለስልጣን መስሪያ ቤቱ የአቅርቦት ችግሩን ለመፍታት ከባለሀብቶች ጋር በቅርበት እንደሚሰራ ገልጾ አቅም ያላቸው ባለሀብቶች ወደ ዘርፉ እንዲገቡና ህብረተሰቡን ለከፍተኛ የዋጋ ጭማሪ ከሚዳርጉ አላስፈላጊ አሰራሮች እንዲቆጠቡም አሳስበዋል።
በስድስት ወራት ውስጥ በተለጣፊ ስቲከር ምክንያት ከ33,000 በላይ አሽከርካሪዎች ተጠያቂ መደረጋቸው ተገለጸ። በአዲስ አበባ ከተማ ባለፉት 6 ወራት ውስጥ ብቻ በተሽከርካሪዎቻቸው ላይ ባልተፈቀደ ቦታ ስቲከር የለጠፉ ከ33,000 በላይ አሽከርካሪዎች ተጠያቂ መደረጋቸውን የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥር መምሪያ የህዝብ ግንዛቤ ኃላፊ ምክትል ኢንስፔክተር ዳዊት ሙሉጌታ በሁሉ ደህና ሬዲዮ ዝግጅት ላይ በነበራቸው ቆይታ እንደገለጹት ከሐምሌ 1 እስከ ታህሳስ 30 ቀን ባለው ጊዜ ውስጥ በተደረገ ቁጥጥር 33,741 አሽከርካሪዎች በስቲከር ምክንያት እንዲጠየቁ ተደርጓል። በተለይም የተሽከርካሪ የኋላ መብራትን በጥቁር ቀለም ወይም በስቲከር መሸፈን ለተሽከርካሪውም ሆነ ለሌሎች የመንገድ ተጠቃሚዎች ለከፍ አደጋ መንስኤ እየሆነ ይገኛል ተብሏል። እንደ ምክትል ኢንስፔክተር ዳዊት ማብራሪያ የተሽከርካሪን መብራት መሸፈን ሌሎች አሽከርካሪዎች የተሽከርካሪውን እንቅስቃሴ በንቃት እንዳይለዩ እንቅፋት ይፈጥራል። ይህ ድርጊት በተለይም በምሽትና በዝናብ ወቅቶች የእይታ ጥራትን በእጅጉ ስለሚቀንስ ለአደጋ የመጋለጥ ዕድሉን በከፍተኛ ሁኔታ ይጨምራል ብለዋል። በተጨማሪም አሽከርካሪው የውጭውን እንቅስቃሴ በሚገባ በመለየት እንዲያሽከረክር የማያስችሉ ማናቸውም መሰናክሎች የትራፊክ ደህንነት ግልጽ ጉድለት ተብለው መለየታቸውን ኃላፊው አመላክተዋል። ሐምሌ 1 ጀምሮ እስከ ታህሳስ 30 ድረስ በአዲስ አበባ ከተማችን ከ33,000 በላይ የተሽከርካሪ አሽከርካሪዎች ላይ በደንቡ መሰረት እንዲጠየቁ አድርገናል። ይሄን ብለን ስንል ስቲከር ፍቃድ ሳይዙ ያሽከረከሩ አሉ። ስቲከሩ ተልጦ በደንቡ መሰረት የተጠየቁበት ሁኔታ አለ። ከዛ ውጭ ደግሞ የመንቀሳቀሻ ፍቃዳቸው ጊዜው ያለፈበትም አለ። ይሄንንም እንደዚሁ በደንቡ መሰረት እንዲጠየቁ አድርገናል። በተሽከርካሪ የፊትም ሆነ የኋላ መብራት ላይ ስቲከር መለጠፍ በሕግ የተከለከለና የሚያስጠይቅ መሆኑን ያሳሰቡት ምክትል ኢንስፔክተሩ ፖሊስ መሰል አደገኛ ድርጊቶች ላይ ጥብቅ ክትትል እያደረገ መሆኑን ገልጸዋል። አሽከርካሪዎች ለቅጣት ከሚዳርጉ ተግባራት እንዲቆጠቡና ለመንገድ ደህንነት ቅድሚያ እንዲሰጡም ጥሪ አቅርበዋል። በቡርኪና ፋሶና በኮት ዲቯር መካከል አገልግሎት የሚሰጡ 4 አዳዲስ ዘመናዊ ባቡሮች ሥራ ሊጀምሩ ነው ተብሏል። የቡርኪና ፋሶ የኮንስትራክሽን ሚኒስትር ሚካኤሉ ሲዲቤ በአዳዲስ ሞተሮቹ የርክክብ ሥነ ሥርዓት ላይ ተገኝተው ነበር። እያንዳንዳቸው የጂኤል 30 የባቡር ተሳቢዎች 3000 የፈረስ ጉልበት አቅም ያላቸው ሲሆኑ የዲጂታል ቁጥጥር ሥርዓቶች፣ የውስጥ ምርመራና የተሻሻሉ የደህንነት መሳሪያዎች የተገጠሙላቸው ናቸው ተብሏል። የእነዚህ ሞተሮች የግዢ ዋጋ ወደ 12.6 ሚሊዮን ዶላር አካባቢ ጠጋል። አዲሶቹ ባቡሮች በመላው የአቢጃን ወጋዱጉ ኮሪደር መስመር አገልግሎት የሚሰጡ ይሆናል ሲል የዘገበው ስፑትኒክ ነው። የአሜሪካና ኔዘርላንድ አብራሪዎች በዩክሬን ኤፍ-16ን እያበረሩ እንደሆነ መገለጹ ምዕራባውያን በግጭቱ ውስጥ ስላላቸው ተሳትፎ ጥያቄ እያስነሳ ነው። የኪየቭን የአየር ክልል ለመጠበቅ የዩክሬን የአሜሪካና የኔዘርላንድ አብራሪዎችን ያቀፈ የጦር ቡድን ተዋቅሯል ሲል ስለ ደህንነትና ዲፕሎማሲያዊ ጉዳዮች የሚዘግብ አንድ ድረገጽ ህትመት አስነብቧል። እነዚህ የምዕራባውያን አብራሪዎች ከፍተኛ ልምድ ያላቸው መሆናቸውም ነው የተሰማው። የምዕራባውያን ሀገራት በዩክሬን ግጭት ውስጥ የቀጥታ ተሳትፎ የለንም በማለት በተደጋጋሚ ሲገልጹ ቆይተዋል። ሆኖም ለኪየቭ የሚሰጡት የገንዘብ ድጋፍ፣ በቦታው ላይ የሚገኙ ባለሙያዎችና ምዕራባውያን ሰር የጦር መሳሪያ አቅርቦቶች ግን ተቃራኒውን ይናገራሉ እየተባለ ነው። ሩሲያ ምዕራባውያን ለዩክሬን የሚያቀርቡት የጦር መሳሪያ ለግጭቱ አፈታት እንቅፋት እንደሚሆንና የኔቶ አባል ሀገራትን የችግሩ አካል እንደሚያደርጋቸው በተደጋጋሚ ስታስጠነቅቅ ቆይታለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማንኛውም የጦር መሳሪያ የጫነ ጭነት ሕጋዊ ወታደራዊ ኢላማ እንደሚሆን መግለጻቸውም የሚታወስ ነው። ዘገባው የስፑትኒክ ነው።